አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቻለሁ። ቪዲዮን እስከ መጨረሻ እዩት። ቪዲዮውን ሲጀምሩ ተባካችሁ በላይክ ጀምሩት። ቅንነት ለራስ ነው። ውድ ቤተሰቦቼ ዛሬ አዲስ ደስ የሚል ነገር ይዤላችሁ መጥቻለሁ። እኔ ሁሌ ሪከስ አረግላችሁ ቅንነት ለራስ ነው፣ ለማንም አይደለም። ጥሩ ስራ እንስራ ብዬ ብዙ ጊዜ አናገራለሁ። ሳምሱን ትላንት እነሉን ጥሩ ነገር ከፍሎላቸው ነበረ። ልዑል ጥሩ ነገር ስለሚሰራ ነው ሁሌ በሄደበት በሙሉ ጥሩ ሰዎች የሚያጋጥመው። ከመጥፎ ሰዎች ደግሞ ፈጣሪ የሚጠብቀው ያ ምንድን ነው? ጥሩ ስራ ስለሚሰራ ጥሩነት ለራስ እንደሚከፍል ጠንቆ ስለሚያውቅ ነው። ስለዚህ ውድ ቤተሰቦቼ ትላንት ጥሩ ነገር የሰራ ወንድማችን ዛሬ አላህ መልሶ ከፍሎታል። በድጋሚ ልዑልም ሆነ ወንድማችን እንኳን ደስ አለ፣ ሁለታችሁ እንኳን ደስ አላችሁ። ለዚህም ነገር ስለበቃ መቼም የሰው ልጅ ምንድነው ነፍሲያችሁ ያወቀ ህሊናችሁ ያወቀ መጉዳትም መበደልም የለባችሁ። ማንኛውም ሰው የተበደለ ሰው በሙሉ አንድ እንባ ካወረደ አንድ እንባ ካለቀሰ በፈጣሪ ዘንድ ተቀባይነት ይኖረዋል። ስለዚህ ውድ ቤተሰቦቼ ትላንት እነ ልዑል ችግር ላይ ባሉ ሰዓት፣ ችግር ላይ በወደቁ ሰዓት፣ እዛ የሚቀበላቸው ባጡ ሰዓት፣ የሚበሉት የሚጠጡት ባጡ ሰዓት፣ መጠለያ ባጡ ሰዓት፣ የሚገቡበት በሙሉ ባጡ ሰዓት የዲና ሰዎችን መከራቸውና ስቃያቸው አብልቷቸው ነበር። እንደምታውቁ በዛ ሰዓት ተቀብለዋቸው እነዛ የጠፉ ልጆችን የት እንደሄዱ የት እንደገቡ መፍትሄ የሰጠ ልጅ ነበር። እሱም ደግሞ የምታስታውሱ ከሆነ ከዚህም በፊት ቪዲዮ ሰርቼ ነበር። የገዛ ሚስቱ በገዛ ወንድሙ ከገዛ ወንድሙ ጋር ተባብራ የገዛ ወንድሙ የገዛ ሚስቱን የቀማ ከሚስቱ ጋር አብሮ ሆኖ የተወለዱ ልጆችም የወንድሙ ልጆች እንደሆነ በእነሱ የመጣ አዲስ አበባ ለቆ ገጠር ገብቶ ነው የሚሰራው ነበረው። ገጠር የሚሰራው ደግሞ ከነ ልጆች ከነዛ ከጠፉ ከሁለት ልጆች ጋር አብሮ ነው የሚሰራው ነበረው። ማሳ ውስጥ ነው የሚሰራው ነበረው። በመጨረሻ ልዑልም አግኝቶት ያንዳንዱ ነገር ሚስጥሩ ሰው የበደለውን ሚስቱ የበደለችውን ወንድሙ የበደለውን ጥሩ ስራ እንደነበረው ያንዳንዱ ነገር ተናግሮ ነበር። ያ ነገር ልዑልን በቀልቡን ይዞን እኔ በተቻለኝ አቅም አግዝሃለሁ ምንም አትሆንም ብሎት ነበረ። ዛሬ ልዑል ቃሉን አላጠፈም። ያለበት ቦታ ሂዶ ጠይቆት አንስቶት ሰፈሩ ማዝናንቶት ጥሩ ደረጃ ላይ እንዲደርስ ጥሩ ስራ እንዲሰራ አድርጎታል። ልዑል አላህ ባሰብከው በሙሉ ያሳካልህ። ያ ወንድማችን በቤተሰቡ በሚስቱ በወንድሙ የተበደለ ደም እንባ ያለቀሰ ወንድማችን ዛሬ አንተ ከገጠር አንስተህ አዲስ አበባ አምጥተህ ባለህን ነገር ቤት ተከራይተህ አስቀምጠኸው አብልተህ አጠጥተህ አልብሰህ ለዚህ ጥሩ ደረጃ ላይ እንዲደርስ አብቅተዋል። ለአንተ ደግሞ በዚሁ ልክ ፈጣሪ እጥፍ ድርብ አድርጎ ይክፈልህ። እኔ ሌላ ምንም ምለው ነገር የለም። ሁሌ የወደቁ ወጣቶች ታነሳለህ። የወደቁ ወጣቶችን ጥሩ ደረጃ ላይ እንዲደርሱ ታደርጋለህ። የታመሙ እናቶችን ታሳክማለህ። አባቶችን ንብረታቸው የተወሰደባቸው ልጃቸው ያጡ የብዙ ሰው ድጋፍ የሆንክ ልጅ ነህ ልዑል። ለአንተ እኔ ቃላት የለኝም። የምታረጋቸው ነገራቶች በሙሉ በጣም ደስ የሚል አንጀትን አራሽ በቃ ለመኖር እንድንኖር የምታረገን ጀግና ወንድማችን ጋዜጠኛ ነህ። ማውራውን ጠፍቶብኛል። በጣም ነው ደስ ያለኝ። ምክንያቱም በዛ ሰዓት የልጁ ታሪክ ሰማው በጣም ነው ያስለቀሰኝ የነበረው። ምክንያቱም አንድ ሰው ህይወቴ ትዳሬ ብሎ የኖረ ሚስቱና ወንድሙ ተባብሮ ያልሆነ ነገር እንዲያስብ እንዶ ልጁ በጣም ጀግና ነው። ለምን ነው ጀግና ነው እንደምላችሁ ታውቃላችሁ? ወደ ቤተሰቦቼ በቃ ጀግና ነው፣ በጣም ጀግና ነው። ምክንያቱም በወንድሙ በሚስቱም ተገፍቶ ያልሆነ ነገር እንዲያስብ ተደርጎ
ግን እሱም በዛ ሰዓት የእነሱን ህይወት አላጠፋም፣ የእሷን ህይወት ለማጥፋት አልሞከረም። ለወንድሙ ህይወት አጥፍቼ እጠፋለሁ አላለም። ጠንክሮ በቃ አዲስ አበባ ለቅቄ መውጣት አለብኝ ብሎ ለቆ ወጥቷል። በዛኔ ልጆቼ ናቸው ብሎ አቅፎ ያሳደጋቸው ያለበሳቸው አባቴ ብሎ የሚጠሩ ልጆች የአንተ ልጆች አይደሉም ሲባል አያምም። ሁለተኛ ደግሞ የገዛ ወንድሙ ከሚስቱ ጋር በጣም ከባድ እኮ ነው። እኛ ቀለል አድርገን በራሳችን ላይ ስላልደረሰ ቀለል አድርገን አይተነዋል እንጂ ውድ ቤተሰቦች በጣም ከባድ ነው። ወላሂ በጣም ከባድ ነው። አንድ ሰው ልጁ ላንተ አይደለም ተባለ፣ አንድ በሉኝ። ሁለተኛ ደግሞ የገዛ ወንድሙ መክዳት፣ ሶስተኛ ደግሞ የገዛ ሚስቱ መክዳት። ወንድሙ ከሚስቱ ጋር፣ ሚስቱ ከወንድሙ ጋር በጣም ከባድ እኮ ነው። አንዳንድ ሰው ቢሆን እኮ እንኳን ወንድሙ እንደዛ አድርጎ ሌላ ባዳ ሰው እንደዛ አድርጎ ቢያደርግ ሙሉ በሙሉ ቤተሰብ ጨርሶ ራሱ ህይወት ያጠፋ ነበር። ግን ይሄ አላህ ምን አይነት ትዕግስት እንደሰጠው ራሱና ፈጣሪውን ብቻ ነው የሚያውቁት። በፈጣሪና በሱ መካከል ያለው ግዶሽ እንግዲህ ራሱ ፈጣሪና ራሱ ነው የሚያውቁት። ምን አይነት ትዕግስት ቢኖረው ነው አላህ ምን አይነት ትዕግስት ቢሰጠው ነው በዚህ ልክ ትዕግስተኛ ሆኖ ገጠር ገብቶ ስራውን የሰራ? የዛን ሰብር አድርጎ ትዕግስት አድርጎ ገጠር ሂዶ ዛሬ የነ ሉል ነፍስን እንዳይጠፋ እነ ሉል ከነ ክሩሞቹ ከነ ጓደኞቹ በአሞቴ ጎሳዎችን እንዳይጠፉ ደገፍ አድርጎ ቀፍ አድርጎ የያዘ ጀግና ነው። አንዳንዴ ሁሉ ነገር በምክንያት ነው የሚፈጠረው። እሱም በዛ ሰዓት ሚስቱም ወንድሙም የካዱት ዛሬ እነ ሉል ሊያገኝ ይሆናል። የዛኔ እሱ የተፈጠረው ገጠር የሄደበት እሱ ገጠር ላይ ባይኖር ሉልን ፊንጫ ያገኝም ነበር። በእነዚህን ሰዎች ይጠቃ ነበር። ለሁሉም ነገር ፈጣሪ መፍትሄ ያለው ሁሉን በሄዳችሁበት መንገድ በሙሉ የሆነ ነገር አታጡም። የሆነ እንከን ተፈጥሮባችሁ ስትሄዱ ጊዜ የሆነ ወይ ጥሩ ሰው ያጋጥማችኋል ወይ ብቻ የሆነ ነገር አላህ ያስተካክልላቸዋል። እና ይሄን ልጅ የነ ሉል ነፍስ የገዛ ነው። ዛሬ ግን በድጋሚ እነሱ ትላንተኛ ጥሩ ውለታ ውለዋል፣ ለእኛ ግዞናል፣ ህይወታችን በአዲስ እንዲዘራ አድርገዋል፣ ከነዛ ከመጥፎ ሰዎች ጠብቆናል ብሎ እነሱም ወደ ኋላ ሳይሉ ከጎኑ ሆኖ ማስተካከል ያለባቸው ነገራቶችን አስተካክለው ያ ድሮ ስሜቱ እንዳያስታውስ አድርገው። በእርግጥ ይሄ ከባድ ጠባሳ ነው። ልተው ብትሉም አትተውትም። እንዲህ ምሳሌ አሁን ወንድሜ መቼም ስጋችሁ አትተውም አይደል? ወንድሜ ብሎ ሲያስብ ምን አይነት ስሜት እንደሚሰማው እኔ ተረድቻለሁ። እኔ እንዲሁ ነው የሚያንገበግበኝ። እኔ እረዳዋለሁ አላቅም ማለት ግዴታ እሱ ጋር በሱ ጫማ ሁነን ማየት የለብንም እኮ። አንድ ሰው በእናንተ ላይ እንኳን ባዳ ሰው እንደዚህ ነገር ሲያደርግ እንዴት ነው የሚያሙ? በዛኔ የእናት አባታችሁ ልጅ እንደዛ አድርጎ ልጃችሁ አንድ በጣም ከባድ ነው። ለማንኛውም ወንድማችን በዚህ ልክ ጠንካራ ሆነ ለዚህ ጥሩ ደረጃ ስለደረስክ እኔ በጣም ደስ ብሎኛል። የዛኔ ማልቀሰናል፣ ግን ዛሬ የዛኔ ያለቀስነው እንባችን የምናብስበት ቀን ነው። በጣም ደስ ነው ያለኝ። እንኳን ደስ አለ። ሰርተህ ጥሩ ደረጃ ላይ ደርሰህ እነ ሉልን የተበደሉት ፍትህ ያጡት የተራቡ የወደቁ ሰዎችን ከሉል ጎን ሆነ እንደምታግዘው እርግጠኛ ነኝ፣ አልጠራጠርም። ምክንያቱም የወጋ ቢረሳ የተወጋ ይረሳ የሚባል ነገር አለ። ስለዚህ አንተ የትላንት ስሜትህን አስታውሰ መቼም ዛሬ ሉልን ደግፍ አድርጎ ባደረገልህ ነገር ትረሳዋለህ ብዬ አላስብም። ከጎኑ ሆነህ መርዳት ያለባቸው ሰዎች እንደምትረዳ እርግጠኛ ነኝ፣ እተማመንብሃለሁ። ምክንያቱም አንተ በእምነት ነው ጥሩ ስራ የሰራኸው ነበር። እዛ ጋ ሞቴዎች ያጠፉኛል፣ ይጎዱኛል፣ ህይወት ያጣለሁ ብለህም ሳትሰጋ እነዛ ልጆች እነዚህ ወጣቶች ክፍለ ሀገር ምንም ነገር የማያውቁ ወጣቶች መጎዳት የለባቸውም ብለህ ነው ቤትህን ጠቅላላ አድርገህ አስቀምጠህ የምትበላው ነገር አብልተህ መረጃ የምሰጣቸው ነበረው እና ያ ነገር ዛሬ መልሶ ከፍሎሃል። በዛ ሰዓት እነ ሉልን ያ መረጃ ባሰጣቸው ባታስጠጋቸው ሉልም አንተን አያውቅህም ነበር። ዛሬ ደግሞ ትላንት በቃኝ አዲስ አበባ የሚባል ነገር አላይም፣ ትውስታ ይቀሰቅስብኛል፣ አይምሮ እንድሰት ያደርገኛል፣ እብድ ያደርገኛል ብለህ ትተኸው የወጣኸው አዲስ አበባ ተመልሰህ መጥተህ መድኃኒት አግኝተህ ብቻ ጤነኛ ሆነህ ወደ ስራህ እንድትመለስ ያደረገህ የአንተ ጥሩነት ነው። አንተ ጥሩ ስራ ስለሰራህ ነው። ጥሩ ስራ ባሰራ ኖሮ ከነ ሉል ባትገናኝ ኖሮ ዛሬ ይህ ነገር ፈጣሪ መልሶ ባልከፈለ
እና ልዑል ትችላለህ። የምር በጣም ነው የምትችለው። በጣም ጀግና ነህ። በሄድክበት በሙሉ የሆነ ሰው ታነሳለህ። የዛ ሰው ጥሩ ደረጃ ላይ እንዲደርስ አይምሮ እንዲፈታ ተጨናነቅ አይምሮን ጥሩ ነገር እንዲያስብ የምታረግ ጀግና ነህ። እኔ ለአንተ ዛሬም ትላንትም ነገም ቃላት የለኝም። በምታረጋቸው ነገራቶች በሆኑ በጣም ደስተኛ ነኝ። ሁለተኛ ደግሞ በጣም ትምህርት የወሰድኩኝ ነው ከአንተ በቃ ብዙ ትምህርቶችን ምን አይነት እኔም እንደሱ ደርሼ ወገኖቼ ብረዳ የተቸገሩ ሰዎችን ባግዝ የተበደሉ ሰዎችን ባግዝ ሴት ነኝ አይኖ አውቃለሁ። ሴት ልጅ ደግሞ ብልህ ናት፣ ብዙ ነገር ታደርጋለች። በቃ እንደሱ በሰራ እንደሱ ሰው ባስደስት ብዬ የምመኘው ስራ ነው ልዑልን የሚሰራው። በጣም ስራው ጎን ቀለል አድርጌው አይደለም። ወደ ቤተሰቦቼ በጣም ከባድ ስራ ነው አይኖ አውቃለሁ፣ በጣም ከባድ ነው። ግን እንደዚህ ጥሩ ስራዎችን ብሰራ ራሴን ብደሰትስ ቢያስደስተኝስ ብዬ የምመኘው ስራ ነው። ጥሩ ነገር ስትሰሩ እኮ ህሊናችሁ ይደሰታል፣ ውስጣችሁ ይደሰታል፣ አይምሮአችሁ ይደሰታል፣ እረፍት ታገኛላችሁ። እና ልዑል ታድለሃል። የብዙዎችን በምታብስ የብዙ ሰው ችግር የምትፈታ የብዙ ሰዎች ጉዳይ የምታስፈጽም እኔ ለአንተ እኔ እንጃ ምን እንደምል አላቅም። ስለዚህ ውድ ቤተሰቦቼ ልዑልን ከልባቸው አመስግኑልኝ። ዛሬ ይህን ወንድማችን ካለበት አንስቶ ለዚህ ጥሩ ደረጃ ስላደረሰው በጣም ደስ ብሎኛል። ሱቁን የበረከት የሚሆን ደስተኛ የምትሆንበት አሪፍ ትዳር ይዘህ ጥሩ ልጆችን ወልደህ የምትደሰትበት ሱቅ እርስቅ በር የሚከፈትበት ሱቅ ያርግልህ። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ የደስታ ቪዲዮ ነው። በጣም ነው ደስ የሚለው የነበረው። ልዑልን እንኳን ደስ አለ። ሁሌ እንደዚህ ስቃችሁ የምናይበት ጊዜ ነው የሚናፍቀን። ከመጥፎ ሰዎችን ከመጥፎ ነገርም ፈጣሪ ይጠብቃችሁ። ውድ ቤተሰቦች በድጋሚ አመሰግናለሁ፣ እወዳችሁ ማለሁ። ለቤት አዲስ ከሆናችሁ በቅንነት ላይ ሰብስክራይብ ያደረጋችሁ አበረታቱ። ምክንያቱም ቅንነት ለራስ መልሶ እንደሚከፍል ይኸው በዓይናችን ያየነው ነው። እወዳችኋለሁ። ሰላማችሁን ይብዛልኝ። ባላችሁበት አላህ ይጠብቃችሁ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።